ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች ቤተሰቦቻችን እንደምን ከርማችኋል? እንደምን አላችሁ? ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በአውደ ግንባር የሚፈጸሙ አሁናዊ ሁነቶችና ትኩስ መረጃዎችን ከስር እያጠራ ወደ እናንተ የሚያደርስ ነው። በዛሬው ልዩ መሰናዷችን ደግሞ ህልውናችን ዝግጅታችን ይቀጥላል። የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች እያደረጋቸው የሚገኘው ትንቅንቅ የአገዛዙን ኃይል መግቢያ መውጫ በማሳጣት እጅን በአፍ የሚያስጭኑ በርካታ ጀብዶችን እየፈጸመ ይገኛል። ይህንን ተከትሎ ታዲያ የአገዛዙ ኃይል በእግረኛና ሜካናይዝድ ኃይሉ ያልቻለውን ጦር በሰው አልባ ድሮንና አውሮፕላኖች በመታገዝ በርካታ ዘመቻዎችን እያካሄደ መሆኑ የሚታወስ ነው። ከሳምንታት በፊት በወሎ ግንባር የተለያዩ ቀጠናዎች በአንድ ቀን የአውደ ግንባር ውሎ ከ19 በላይ የድሮን ጥቃት በማድረስ በርካታ ንጹሃን ላይ ጥቃት መሰንዘሩ የሚታወስ ነው። ከዚያም ባሻገር በጎጃም የተለያዩ የትምህርት ቤቶችና ነጻ ህዝባዊ አገልግሎት መስጫ ተቋማት ላይ የድሮን ጥቃት በመፈጸምም እንደዚሁ ከፍተኛ የሆነ የንብረትና የሰው ጉዳት ማስተናገዱ የሚታወስ ነው። በትላንትናው ዕለት ደግሞ በጎንደር ቀጠና በወሰደው የድሮን ጥቃት ለገበያ በተሰባሰቡ ንጹሃን ላይና መኖሪያ ቤቶችን ጨምሮ ከፍተኛ ጉዳት ማድረሱ መዘገባችን የሚታወስ ነው። ታዲያ የአገዛዙ ኃይል በእግረኛና ሜካናይዝድ ኃይል ያልቻለውን በድሮንና ሰው አልባ አውሮፕላኖች በመታገዝ እየፈጸመ የሚገኘው ጭፍጨፋ በአማራ ህዝብ ላይ የታወጀን እጅግ ሰቅጣጭ ኢሰብአዊ ድርጊትና የዓለም አቀፍ የጦር ወንጀል ህግንም የሚጣረስ ሆኖ ያገኘ ነው። ወደ አድማጭ ተመልካቾቻችን በእነዚህ ዙሪያ ላይ በተለይ ደግሞ በትላንትናው ዕለት በጎንደር በቋራ ቀጠና የተፈጸሙ የድሮን ጥቃቶችን በተመለከተ ከስፍራው በሁነቱ እና በአካባቢው ያሉ አውደ ግንባር ላይ የተሳተፉ የፋኖ መሪዎች ውስጥ አንዱ የሆነው የአማራ ፋኖ ብሔራዊ ለሰሜን አማራ ቀጠና የሁለተኛ መይሳው ካሳ ኮር የቋራ ኦሜርላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻሉ አለባቸው በቀጥታ የስልክ መስመራችን ላይ ነው የሚገኘው። ወደ አድማጭ ተመልካቾች ከኛ ጋር በመቆየት በቀጠናው አገዛዙ እየፈጸመ የሚገኘው የድሮን ጥቃትና የንጹሃን ጭፍጨፋ እንዴት ይመለከቱታል የሚለውን በሰፊው የምንቃኘው ነው። እርግጥ የፋኖ ኃይላት ተዋጊ ከመሆናቸው አንጻር በውጊያ አውደ ግንባር ላይ የሚወሰዱ የቅድመ ጥንቃቄ እርምጃ ጠንቅቀው ስለሚያውቁና የውጊያ ስልቶችን ተከትለው ስለሚንቀሳቀሱ የድሮን ጥቃቶችም ሆነ ሌሎች የአገዛዙ ጥቃቶች ከፋኖች ርቀው የሚፈጸሙ ናቸው። ይሁንና ግን አገዛዙ የሚፈጽማቸው ጥቃቶች በንጹሃን ላይ የሚያደርሱት ጉዳት ዛሬም ተጠናክሮ እንደቀጠለ ነው። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾች፣ አብራችሁን ከቆያችሁ ከአርበኛ አስቻሉ አለባቸው ጋር የምናደርገው ቆይታ ለእነዚህ ጥያቄዎች ምላሽ የሚሰጣችሁ ይሆናል። አርበኛው በቀጥታ የስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን አርበኛ አስቻሉ አለባቸው፣ የቋራ ኦሜርላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ፣ በወቅታዊ ጉዳዮች ላይ በቀጠናው የተፈጸመውን የድሮን ጥቃት ተመልክቶ ሰፊ ማብራሪያና ምላሽ ልትሰጠን ስለወደድክ እጅግ አድርጌ ነው የማመሰግነው። እንደምን ውለሃል? እንዴት ይመስላል የትላንት ውሎና አዳር ዛሬን ጨምሮ የቀጠናው እንቅስቃሴ በምን ሁኔታ ነው የሚገኘው? አስቻለው አመሰግናለሁ። እንግዲህ ቀደም ሲል ያው አጠቃላይ እንግዲህ ሁነቶችን ለመግለጽ ሞክረሃል ወንድም አለም። እንግዲህ እንደ አማራ ፋኖ መይሳው ካሳ ሁለተኛ ኮር ማለት ነው የቋራ ኦሜርላ ክፍለ ጦር ያው ሰሜን አማራ ቀጠና በላይ ዘለቀ አካል ነው። እንግዲህ እንደሚታወቀው በአካባቢው ከሰሞኑ እንግዲህ ያለው ሁኔታ በተመለከተ እንግዲህ ቀደም ሲል የዚህ የብርሃኑ ጁላ ክፍለ ወታደርና እንዲሁም ደግሞ በከንቱ እየቃጀ ያለው የመሸነፍ ጥግ ላይ የደረሰው ስርዓት ነው። ስለዚህ በዚህ አካባቢ በአጠቃላይ ያሉ ሁነቶች እንደሚታወቀው ነው እንግዲህ በአራቱም በጎጃም በሸዋና በወሎ በጎንደር አካባቢ ከፍተኛ አደገኛ ምት እየተመታ ከፍተኛ የሆነ ኪሳራ ላይ ነው ያለው። በርካታ የነፍስ ወከፍ የቡድን መሳሪያዎችን እየተማረከ ነው ያለው። በተመሳሳይ የምንሻ አካላትም የነዚህ አድማ በታኝ አካላትም እጅ እየሰጡ እየኮበለሉ ስርዓቱን እየካዱ እየመጡ ያለበት ሁኔታ ነው ያለው። እንደኛም እንግዲህ ረፍት አልባ ውጊያ እያደረግን መቆየታችን ይታወቃል። እንደ ቋራ ኦሜርላ ክፍለ ጦር ማለት ነው። እንግዲህ ይሄ ስርዓት በአጠቃላይ በጥቅሉ ማለት ነው በተለይ በቋራና አካባቢ አጠቃላይ በአማራ ክልል በሙሉ በእግረኛም ይሁን በመካናይዝድ መግጠም ባለመቻሉና የመሸነፍ ጥጉን ሁላችንም የምናውቀው የተደበቀ ሳይሆን እውነተኛ ትክክለኛ ሀቅ ነው። ስለዚህ ይሄንን ባለመቻሉ እንግዲህ በአጠቃላይ
ሰራዊቱ እየከዳበት መሳሪያውን እንግዲህ ከተለያየ ቦታ እየተቀላመደ እየለመነ ያመጣውን ትጥቅ እየያዘ እየከዳ እየመጣ ለኛ እያስረከበን ከመሆኑ አንጻር እንግዲህ የተለያዩ የፖለቲካ ሴራዎችን እየሰራ ነው የሚገኘው። ይሄ እንግዲህ ሁላችን የምናውቀው እውነታ ሀቅ ነው። ነገር ግን በአጠቃላይ አካባቢው እንግዲህ የብርሃኑ ጁላ ወታደር ለአንዴና ለመጨረሻ የሞት ሽረት ብሎ እየገጠመ ያለበት ሁኔታ ነው። ነገር ግን በገጠመው ልክ እየቀናው እንዳልሆነ የምናውቀው ሀቅ ነው። ስለዚህ ሁላችንም በተጠንቀቅ ነው ቁመን ያለ ነው። ስለዚህ በአጠቃላይ ግን በአሁኑ ሰዓት የብርሃኑ ጁላ ወታደር ወይም የብልጽግና መራሹ ስርዓት በቋራና አካባቢ ያሰበውን ለመከወን ባለመቻሉ በየሰዓቱ በ24 ሰዓት ውስጥ በርካታ ጠላት የተደመሰሰበት ከመሆኑ አንጻር እንግዲህ በአጠቃላይ ከእግረኛ ወጥቶ የአየር ላይ ወይም የድሮን ጥቃት ለመፈጸም የሳተላይት እንቅስቃሴዎችን እያደረገ ሙከራዎችን አድርጓል። በአጠቃላይ እንግዲህ ምናልባት እናንተ ከምትጠይቁ ጥያቄዎች ጋር ተያይዞ የመመልሳቸው እንዳለ ሆኖ በአጠቃላይ ግን በአሁኑ ሰዓት የብርሃኑ ጁላ ወታደር በሁሉም ቦታ ላይ ከፍተኛ የሆነ ሽንፈት መከናነቡን ሁላችን ስለምናውቀው አሁንም እየተከናነበ ነው ያለው። መልካም አስቻለው፣ አመሰግናለሁ። በቀጠናው እያደረጋችሁት የሚገኘው ተጋድሎ እኛም በየዕለቱ የሚደርሰን ስለሆነ ለአድማጭ ተመልካቾች እያደረሰን ነው የሚገኘው። ምናልባት ከትላንትናው የድሮን ጥቃት ጋር በተገናኘ በሱ በቀጠናው ቴዎድሮስ ከተማ ተብለው የሚጠራው አካባቢ የድሮን ጥቃት መፈጸሙ ነው መረጃዎች የደረሱን። እኛም በደረሰ መረጃ መሰረት ለአድማጭ ተመልካቾችን ያጋራ ነው። በዛ ልክ ነው። ለገበያ የወጡ ንጹሐን ሰዎች ጥቃት እንደተፈጸመባቸው፣ አንድ መኖሪያ ቤትም እንደዚሁ በድሮን ጥቃቱ ስለመጋየቱና ስለመውደሙ መረጃ ደርሶናል። በአንጻሩ ደግሞ የአገዛዙ ኃይል በቀጠናው ተሰባስበው የነበሩ የፋኖ አባላትና አመራሮችም ጭምር ላይ እርምጃ ወስጃለሁ፣ በርካታ ቁጥር ነው በመጥቀስ እንደውም እርምጃ ተወስዶባቸዋል ሲል መረጃ እያወጣ የሚገኘውና አስቻለው፣ ምናልባት በትላንትና የድሮን ጥቃት የደረሰው ሁነት ምን ይመስላል? የደረሰው ኪሳራስ በምን ልክ የሚገለጽ ነው? መረጃው ካለ ለአድማጭ ተመልካቾች ብታደርስልን። አመሰግናለሁ። እንግዲህ በጣም በሚገርም ሁኔታ ነው። እንግዲህ ያው መቼም በውሸት የተካነ ስርዓት መሆኑ ይታወቃልኝ። መቼም ገና ከእናቱ ማህፀን ሲወጣ ይሄ የብልጽግና መራሹ መንግስት ከትናንት ከህዋት የተቀበለው የውሸት ፕሮፓጋንዳ በመስራት ምንም የሚደርስበት የለም። ነገር ግን ትናንትና እንግዲህ ያው ጥቅምት 15 ማለት ነው እንግዲህ በመካናይዝድ በተለያዩ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎችን መታገል ያልቻለውና በመጣበት ሳይመለስ ዶግ አመድ ሆኖ እየቀረ ያለው ስርዓት እንግዲህ በቋራ አካባቢ ያለው በተለይ የቋራ ኡምላ ክፍለ ጦር ከፍተኛ ግዙፍ ክፍለ ጦር ነው። ይሄ ግዙፍ ክፍለ ጦር እንግዲህ በተለይ በተጀመረው የአማራ የህልውና ትግል እና የአንድነት ጉዞ ላይ ከፍተኛ ስራዎችን መስራቱ ይታወቃል። በተለይ በአንድነት የሚያምን በነጻነት የሚያምን ለእውነትና ለፍትህ የቆመ ከሌሎች ወንድሞቹ ጋራ የሚታገል ክፍለ ጦር ነው። ጥበበኛ መሪዎችን ይዞ እየተንቀሳቀሰ ያለ ክፍለ ጦር ነው። ነገር ግን እንግዲህ ጥቅምት 15 ማለት ነው እንግዲህ በአጠቃላይ ባለፈው ማለት ነው በበግ መንከር አካባቢ በተለይ በጎንደር ያለውን የዚህ የአንድነት የወንድማማቾች ጉዳይ እሱን ጉዳዮችን ለመፍታት ብዙ ርቀት ሄደናል፣ ፈትተናል። እጅግ በጣም የሚያስደስት ለአማራ ለተከበረው የአማራ ህዝብና ለትግሉ ደጋፊዎችና ለሰራዊቱ አንገትን ቀና የሚያደርግና የሚያኮራ ተግባር ነው የተሰራው። ይሄ ባለመሳካቱ እንግዲህ ጠላት እዛ አካባቢ በመንከር አካባቢ ባደረገው ሙከራ አይቀጡ ቅጣት ተቀጥቶ ያመጣውን መሳሪያና ሰራዊት አስረክቦ የሄደበት አጋጣሚ ሩቅ አይደለም። እንግዲህ ከዚህ ተንተርሶ እንግዲህ የቋራ ኡምላ ክፍለ ጦርነን በተለይ በጣም ከሁለት ዓመት አልፎ ወደ 3ኛ ዓመት ሲጠጋ ከፍተኛ የሆነ ወደ ውጊያዎች ማድረጋችን ይታወቃል። ሁሉም ግን በዚህ አካባቢ ላይ በተለይ የብልጽግና መራሹ ካድሬዎች በተለያዩ ቢሮዎች ተሰግስገው የአማራን ህዝብ በተለይ ቋራ አካባቢ ላይ ሰፊ ለም መሬት በመኖሩና የኢንቨስትመንት ኤሪያ ከመሆኑ አንጻር ማህበረሰባችን ሲያንገላቱና ሲያሰቃዩ ሲዘርፉና ሲከብሩ በተለይ እዚህ አካባቢ ምዕራብ ጎንደር ላይ በሁለት እግሩ መጥቶ በአራት እግሩ ተመለሰ የሚባልበት የሙስና ሰንሰለት የተዘረጋበት ቀጠና ከመሆኑ አንጻር እዚህ አካባቢ ላይ ይሄንን ከማጣት ይልቅ ራሳቸው መስዋዕት ቢከፍሉ እስከማድረስ ራሳቸው ብንሞት ይሻለናል የሚሉበት የሚገዘቱበት ቀጠና ነው። ምክንያቱም እዚህ አካባቢ ላይ የሌለ ሀብት የለም። በዚህ የጎመጁና የሳሱና በብር አይናቸው የሰከረ አካላት የቋራ ኡምላ ክፍለ ጦርነን መበተንና ማጥቃት ይፈልጋሉ።
ትናንትናም እንግዲህ በተለይ ቅዳሜ ቀን አብዛኛውን በተለይ በአማራ ክልል ቅዳሜ ቀን የገበያ ቀን ነው። ማንኛውም ከገጠር እስከ ከተማ መጥቶ የዕለት ከዕለት የግብይት ስርዓት የሚከናወንበት ነው። በዚህ ቀን እንግዲህ በቋራ ሳሊያ ላይ እንግዲህ የስርዓቱ ያበቃ የበሰበሰ ስርዓት የድሮን ጥቃት ለመፈጸም ሞክሯል። ነገር ግን የድሮን ጥቃት ሲፈጽም በንጹሃን በተለይ ቅዳሜ ገበያ የተሰበሰቡ ንጹሃን ዜጎች ላይ እንዲሁም ደግሞ ሆቴል ከፍተው ገበያተኛውን እየጠበቁ ያሉ የዕለት ጉርሳቸውን የሚሞሉ ምግብ ጠላ ሽጠው የዕለት ሆዳቸውን የሚሞሉ ወገኖቻችን ላይ ነው እንግዲህ ያዘነበው ማለት ነው። ስለዚህ በዚህ አካባቢ ላይ እንግዲህ በንጹሃን ሰዎች ላይ ከፍተኛ የሆነ የጭፍጨፋ የዘር ማጥፋት ስራ ሰርቷል። ይህም እንግዲህ የተለመደ ተግባሩን አጠናክሮ መቀጠሉ ነው የሚታወቀው። ነገር ግን ከዚህ ማግስት በኋላ ግን ምንድነው በርካታ ከ65 በላይ ከፍተኛ የሆኑ አመራሮችና አባላትን ጨፈጨፍ ብሎ የውሸት ፕሮፓጋንዳ ሲሰራና አስተውለናል። ይሄ እንግዲህ ከንቱ ቅጀት ነው፣ ከእውነት የራቀ እዛ አካባቢ ያለ ማህበረሰብ ጠንቅቆ የሚያውቀው እውነታ ስለሆነ በእኛ በታጠቀው የአማራ ነጻ አውጪ ነኝ የሚለው ወይም ደግሞ የአማራ ፋኖ ላይ አንዳቸው ነገር የደረሰ እንደሌለ ሊታወቅ መቻል አለበት። ነገር ግን በተቃርኖ እናት የምታጠባ እናት፣ ገበያ የወጣች እናት፣ ገበያ ሸምታ ልትሄድ የመጣችን እናት፣ ህፃናት ላይ ከፍተኛ የሆነ ጭፍጨፋ መፈጸሙ ነው የምናውቀው እኛ። ስለዚህ ይሄን የውሸት ፕሮፓጋንዳ አቀነባብሮና አዘጋጅቶ ስለጠበቀ ይሄን ያህል ኃይል መጥቻለሁ ነው የሚለው። ይሄ ከእውነት የራቀ የውሸታም ስብስብ እንደሆነ እናውቃለን። ብልጽግና በዚህ ልክ ነው ያለው። ስለዚህ አንድም በእኛ ላይ የደረሰ እንትን የለም። ነገር ግን በንጹሃን ዜጎች ላይ ግን እጅግ በጣም የሚያሳፍር የመኖሪያ ቤቶች፣ የምግብ መስተንግዶ ቤቶች፣ ሆቴሎች ተጨፍጭፈዋል፣ በድሮን አቃጥሏቸዋል። በዛ ላይም እናቶች ሁሉ የሞቱበት ሁኔታ ነው ያለው። መልካም አርበኛ አስቻለው እጅግ አድርጌ አመሰግናለሁ ላደረስከን መረጃ። ምናልባት በቀጠናው ከፍተኛ ምት የደረሰበት ነው አንተም እንዳልከው የቋራው ሜድላ ክፍለ ጦርም በቋራ ወረዳ ካሉት ወደ 28 የሚደርሱ ካልተሳሳትኩኝ ቀበሌዎች ወደ 26 የሚደርሱትን አመዛኙን በእናንተ ቁጥጥር ስር የሚገኝ ቀጠና ነው። ከዚያ ባሻገር ሁለተኛው መይሳው ካሳ ክፍለ ጦር ኮርም እንደዚሁ የተለያዩ ክፍለ ጦሮች በሚያደርጓቸው የተቀናጁ እርምጃዎች ከፍተኛ ምት ይደርስበታልና ከዚህ ቀደም የቋራ ቃል ኪዳን የተፈጸመበት አራቱ የፋኖ ቀጠናዎች መሪዎችም የአንድነት ቃል ኪዳን የፈጸሙበት ከመሆኑ ጋር ተያይዞ የትኩረት ማዕከል መሆኑ አይቀሬ ነውና በእነዚህ ቀጠናዎች የሚደረጉ ተጋድሎች ከፍ ያሉ ደረጃና ትልቅ ግምት የሚሰጣቸው ሊሆኑ ይችላሉ። ይሁንና በንጹሃን ላይ የሚደርሰው ጉዳት በዚያ ነው ያክል ከፍ ይላልና የአገዛዙ ኃይልም ምናልባት ይህንን ለመደበቅ የሄደበት ርቀት የፋኖ መሪዎችን መታው በሚል ድንጋጤ ይፈጥራል፣ መበታተንን መከፋፈልን ይፈጥራል የሚል ሀሳብ አንስቶ ሊሆን ይችላል እና በዚያ ልክ የእናንተ እንቅስቃሴስ ምን ይመስላል? በተለይ ከአንድነቱ ማግስት እየተሄደበት ያለው እንቅስቃሴ የፋኖ የመዋጋት አቅም አሁን ያለበት የስነ ልቦና ከፍታ እና ዝግጁነት፣ ሌሎች ግዳጆችን ለመወጣት ያለው ዝግጁነት ምን ይመስላል? እንደ ቋራው ሜድላ ክፍለ ጦርም ከሌሎችም ጋር በቅንጅት እንደምታደርጉት እንቅስቃሴ የሌሎችም በቀጠናው ያሉ የፋኖ ኃይላት እንቅስቃሴ ምን ይመስላል? አስቻለው እዚህ ላይ ተጨማሪ ሀሳብ ብታጋራ። አመሰግናለሁ። እንግዲህ ከዚህ ከአንድነቱ ማግስት ጀምሮ እንግዲህ በተለይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የቋራ ሜድላ ክፍለ ጦርና ሌሎችም የሰሜን አማራ ቀጠና ክፍለ ጦሮችም በቅንጅት በርካታ ስራዎችን ስንሰራ ቆይተናል። አሁን ከአንድነቱ ማግስት ደግሞ ይበል አመራሩ ወኔ የሰነቀበት፣ ሰራዊቱ ወኔ የሰነቀበትና በዚህ አጋጣሚ ደግሞ ጠላት አንገቱን የደፋበት ያዙ ልቀቁኝ ያለ እንደተለከፈ ውሻ እየቀባጠረ ያለበት ሁኔታ ነው። ያንም እየለከፈ መኖርን የሚፈልግና የውሸት ፕሮፓጋንዳ እየነዛ ነው ያለው። ስለዚህ ከዚህ ከአንድነቱ ማግስት ጀምሮ ያለው እንቅስቃሴ እጅግ ይበል የሚያሰኝ የአማራን ታላቁን የአማራ ሕዝብ ያኮራ፣ ጠላትን ያሳፈረ፣ ሰራዊቱን ያኮራ የተለያዩ ጀብዶችን እየፈጸምን ያለንበት ሁኔታ ነው ያለውና እንግዲህ አሁንም ያለን ዝግጅት ምንድነው? ከምን ጊዜውም በላይ ጠላትን ለአንዴና ለመጨረሻ ከክልላችን አጥረግርጎ ወጥቶ ቀጣይ ጉዟችን ወደ 4 ኪሎ እንዲሆን ነው አብክረን እየሰራን ያለ ነው። በዚህም አጋጣሚ እንግዲህ በተለይ ከአንድነቱ ማግስት በርካታ ወደ ውጊያዎች ተከናውነዋል። እቁ ከተፈጸመበት በግመንከር አካባቢ ላይ ዛሬም በተመሳሳይ እንግዲህ ትናንትና በቋራ ሳሪያ ላይ ድሮን ጥዬ ከፍተኛ አመራሮችና አባላትን ጨፍጭፍ ያለው በሚል የውሸት ፕሮፓጋንዳ ሲነዛ ባደረበት ቅጽበት ነው እንግዲህ ዛሬ ከረፋዱ 12 ሰዓት ጀምሮ እንግዲህ የካራማራ ክፍለ ጦርም አስደማሚ ታሪክ ሰርቷል ማለት ነው። በሽንፋ አካባቢ የብልጽግና ካድሬዎችም ውጭ ነፍስ ግቢ ነፍስ ብለው ሱራቸውን አንጠልጥለው የሮጡበት
ከፊሎቹ የተመቱበት አጋጣሚ ነው ያለ። እንግዲህ ምናልባት የካራማራ ክፍለ ጦርም ቃል አቀባይ ሙሉ መረጃዎችን የሚያደርስ መሆኑ እንዳለ ሆኖ በኩታ ገጠምም አብረን እየተንቀሳቀስን ከመሆኑ አንጻር አንድነቱ የፈጠረው ስሜት ነው የሚል አንድምታ ነው ያለን። እጅግ ይበል የሚያሰኝ ነው። አሁንም ይህ ስርዓት ምንድነው አንድነቱ በተለይ ጎንደር ቀጠና ላይ ያለው የአማራ ፋኖ ወይም ደግሞ አጠቃላይ የአማራ ፋኖ አንድ ሲሆን እንቅልፍ የሚነሳው እሸንፋለሁ የመጨረሻ ግባት መሬት ዛሬ ተፈጸመ ብሎ እንቅልፍ እያጣ ስለሆነ ከዚህ አንጻር የኛም ጠላት ካሰበው እጥፍ ራሳችን አዘጋጅተን ድል እያደረግን መሆኑ ነው። ሰራዊታችንም በዚህ ልክ ነው 24 ሰዓት እየሰራ ጠላትን እየማረከ እያንበረከከ ያለበት ሁኔታ ነው። ይሄም እንግዲህ ይበል የሚያሰኝ የአንድነቱ ውጤት ነው የሚል አንድምታ ነው ያለኝ ወንድም። መልካም አርበኛ አስቻለው፣ ምናልባት አገዛዙ አሁን ላይ ከታጣቂ ኃይሉ ከጽንፈኛ ኃይሉ ነፃ ለማውጣት ነው እየታገልኩ ያለሁት የሚል አለ። ከዚያም ባሻገር በጎን አድማ ብተና የፖሊስና የሚሊሻ ኃይላትን በማሰልጠን እኔ ቀጠናውን ለቅቄ ለመውጣት በራሱ ክልሉ በራሱ ኃይል እንዲተዳደር የማድረግ ስራዎችን እየሰራሁ ነው ብሎ ነው የሚያወራውና የአገዛዙ ኃይል በግዳጅ አፍኖ የሚወስደው የአማራን ወጣት ነው። በግዳጅ የሚደበድበው፣ የሚያስረው፣ የሚደፍረው፣ የሚገለው የአማራን ወጣት ነው፣ የአማራን ህዝብ ነውና ነፃ የሚያወጣው የአማራን ህዝብ ነው ራሱ ብልጽግና ነው ነፃ የሚያወጣው የሚለው በተጠይቅ ውስጥ ያለ ጉዳይ ነው። ይህ ለሁሉም ግልጽ የሆነ ሀቅ ነው ብዬ አስባለሁ። በዚህ ፕሮፓጋንዳ ውስጥ የሚሸወድ ማህበረሰብ የሚሸወድ የአማራ ህዝብ አለ ወይ? እንዴት ትገልጸዋለህ? ይህንን ከሰሞኑ በማህበራዊ ትስስር ገጾቹም በአፈቀላጤዎቹ በኩል እያሰራጫቸው የሚገኙ ሀሰት ፕሮፓጋንዳዎችን ህዝቡ መመልኩ ቢቀበለው መልካም ነው። አመሰግናለሁ። በእውነት እኔ እንደው እዚህ ላይ እንደው በጣም አንዳንዴም ሳቅ ያጭራል። የሚገርም በምናየው ልክና እኔ አሁን የአማራን ህዝብ ነፃ አወጣለሁ ሳይሆን አጠቃላይ እየሰራ የነበረው ሴራ ስለተገለጠበት እኔ የሚመስለኝ እኔ አሁን በማየው ልክ ብልጽግና እየቀባጠረ ያለው የአማራን ህዝብ ነፃ አወጣለሁ ሳይሆን የመጀመሪያ ራሱ ከክልላችን የሚወጣበትን ሁኔታ ነው እየቃጀ ያለው። እንግዲህ አንዳንድ ሰው ያው በህልሙ እንግዲህ ቀኑንም የሌሊቱን ሰብስቦ ውሎ እንደሚቃጀው ሁሉ ብልጽግና እየቃጀ ያለው በዛ ልክ ነው። የአማራን ህዝብ ምቾም ቢሆን ብልጽግና ነፃ አውጥቶ አያውቅም። የአማራ ህዝብ ኩሩ ነው። ትናንትም የአባቶቻችን ታሪክ እውን ሆኖ ዛሬም ልጆች እየደገሙ ነው ያለንበት ሁኔታ ነው ያለ። ስለዚህ ዛሬኛ የአባቶቻችን ልጆች ነን። የአባቶቻችን ታሪክ እየደገመን ያለ ነው። የአማራን ህዝብ ማንን ነፃ አውጥቶ አያውቅም። የአማራ ህዝብ ነው ራሱ ነፃ ያወጣው። እቺን ታላቅ ሀገር ዛሬ እንደፈለገ ሲሸነሽኗት እንደፈለገ በብሔር ሲከፋፍሏት የነበረውንም እቺን ታላቅ ሀገር ነፃ ያወጣት አማራ ነው። አማራ ግን ነፃ በማውጣቱ እንዲካድ ሆኗል። ዛሬ ግን የተከበረ ታላቅነቱ ነው እያስመሰከረ ነፃ እየወጣ ያለበት ሁኔታ ነው። ስለዚህ ነፃ የአማራ ህዝብ ነፃ አውጥቶ አያውቅም ብልጽግና። ስለዚህ ነፃ የሚወጣው አንጨብጭቦ ራቆቱን የሚቀርበት ምዕራፍ ላይ መሆናችን ነው የሚያሳየው። ይሄ ነው። ከዛ ውጪ እያስገደደ ነው የሄደ ያለው። አዎ እውነት ነው። በጣም የሚያሳዝናችሁ ከሰሞኑ በቋራና ሽንፋ አካባቢ እያደረገ ያለው የውሸት ፕሮፓጋንዳ አንድ አመት ከኛ ጋር ተዋጉ፣ መሳሪያውን በነፃ እናስረክባቸዋለን፣ እንሰጣቸዋለን የሚል የውሸት ፕሮፓጋንዳ እየነዛ ነው ያለው። ይሄም በቋራና አካባቢ በሽንፋ አካባቢ አሁን እያደረገ ያለው የውሸት ፕሮፓጋንዳ እየሰራ ነው ያለው። እስብ እንግዲህ አንድ አመት ታገሉ ከኛ ጋራ መሳሪያው እናንተ ይሆናል የሚል የውሸት ፕሮፓጋንዳ እያደረገ ነው። ከዛ ውጭ ግን በተለያዩ የእነዚህ የቀን ሰራተኞች የሚገኙበት በተለያዩ ወጣቶች የሚዝናኑበት አካባቢ ላይ ወጣቶችን በግፍ እያፈሰ መምጫቸውን እንኳን በማይታወቅ በሽፍን መኪና ሸፍኖ አምጥቶ ጫካ ላይ እያሰለጠነ ስልጠናውም የ15 እና የ10 ቀን ስልጠና እያሰለጠነ ለልቂት እየዳረገ ያለ ያበቃለት ስርዓት መሆኑን ነው እኔ የምረዳው። ስለዚህ የአማራ ነገር ተጣውጦት ማየት ራሱ ግን ራቁቱን የሚቀርበት ምዕራፍ ላይ በመጠናቀቁ እየቃጀ መሆኑን ነው የሚታየኝ እኔ። አስቻለው እጅግ አድርጌ ነው የማመሰግነው። ጥሩ ቆይታ እያደረግን ነው። ወደ መጨረሻው ደርሰናል። አሁን ላይ እየተፈጸመ ከሚገኘው የውር ድንብር አገዛዙ ጭፍጨፋም፣ የከባድ መሳሪያዎች ድብደባ እንደዚሁም የድሮን ጥቃቶች ለመዳን እንደ ሰራዊት እንስህላልነት እየታየ አይደለም ወይ? አላስፈላጊ የሆኑ የስልክ ግንኙነቶችን ማድረግ፣ የኢንተርኔት አጠቃቀማችን፣ የጀብደኝነት ተሰብስቦ ምንም አያመጣም፣ ይቺ ምንም አታደርገንም የሚሉ አንዳንድ ቦታዎች ላይ የመታዘብ ሁኔታዎች አሉ በእኛ በኩልም። ከዚያ ባሻገር እንዳልኩ ልቅ የሆነ የስልክ አጠቃቀምና የስልክ ግንኙነት አለመወሰን በተለይ በመሪዎችም ደረጃ አልፎ አልፎ የሁኔታ ሲታይ እናስተውላለን። እርግጥ በአውደ ግንባር ላይ ሊሞትም ሞቶ ታሪክ ሊሰራም የወጣ ኃይል ነው። ስለዚህ ያን ያህል ድንጋጤና ፍርሃት ይገባባቸዋል ብዬ አላስብም። እና ግን ደግሞ አላስፈላጊ መስዋዕትነቶችም ያስከፍላሉ እንደዚህ አይነት መዘናጋቶችና
ምን ትመክራለህ? በተለይ ለፋኖ ኃይላት የምታስተላልፈው መልእክት ካለ ከዚህ ባሻገር ንጹሃኖችም ስለሆኑ ከፍተኛ የጥቃቱ ተጋላጮች ለንጹሃን ማህበረሰብ ክፍላችንም ከድሮንና ከባድ መሳሪያ ጥቃት ራሳቸውን እንዲያድኑ ምን የጥንቃቄ እርምጃዎችን ቢወስዱ መልካም ነው ትላለህ? የመጨረሻ እናድርገው። አመሰግናለሁ። እንግዲህ ምናልባት ለሁሉም በተለይ እንደ አፋባሃ ለአመራሩም ለአባላትም እንደው በእኔ በኩል የጥንቃቄ መልእክቶች ብዬ ማሰባቸው ነገሮች የመጀመሪያው የእያንዳንዳችን የእንቅስቃሴያችን የተገደበ መሆን አለበት። ከዛ ውጭ እንግዲህ አንዳንዴ መቼም ያው የአማራ ሕዝብ ያው ታውቀዋለህ፣ ሁላችንም የምናውቀው ኩሩ ሕዝብ ነው። ጠላትን ፊት ለፊት ነው እንጂ የሚገጥም እየሮጥ አይደለም የሚገጥመው። በዛ ልክ ጠላትን ደግሞ ለጠላት ያለው ሁኔታ ሁላችንም ግልጽ ነው። አንዳንዴ ማያቸው ነገሮች አሉ። ያው እንግዲህ ጠላት ምንንቅበትና ማንንቅበት ሰዓት ላይ አይደለንም። ጠላትን ቀብረን ነው የመጨረሻ ግብአተ መሬት ከገባ በኋላ ነው ያኔ ሁላችንም እንደየ ሁኔታችን ዘና ብለን የምኖርበት ጊዜ ሩቅ አይደለም፣ ቅርብ ነው። ስለዚህ ጥንቃቄ የሚያስፈልገው የመጀመሪያው በተለይ አሁን እኔም የማየው ነገር አለ። ማንኛውም የአፋብኃ አመራርም አባላትም በሚደረግ እንቅስቃሴ ላይ በተለይ እየመጣን ነው መጠናል አይነት ነገሮች ቦታዎችን እዚህ ቦታ ነኝ ብሎ ባለመናገር ከዚህ መቆጠብ ቢኖርባቸው የሚል እምነት አለኝ። ምክንያቱም እያንዳንዱ እንቅስቃሴ የተገደበ መሆን አለበት ያልኩት ለዛ ነው። በራሳቸው ኮድ መንቀሳቀስ አለባቸው። እያንዳንዱ አባሉ ለአመራሩ፣ አመራሩ በተዋረድ እንቅስቃሴውን ለማንኛውም ሰው ግልጽ ማድረግ የለበትም። ስለዚህ የሚገናኝ ከሆነ የሚገናኝበትን የራሱ ኮድ ማብጀት አለበት። የሚቀመጥበትን አለመከማቸት፣ አንድ ቦታ ላይ አለመቀመጥ፣ እነዚህ ነገሮችን በየሰዓቱ በሚያደርጋቸው ማንኛውም አይነት እንቅስቃሴዎች በሙሉ ስውር መሆን አለባቸው። ከየትኛውም እይታ መራቅ አለባቸው። በቃ የሚያውቃቸው የተመጠነ መሆን አለበት። በቃ መሪ ከሆነ መሪው፣ አባላት ከሆነ አባላቱ፣ እነዚህ ነገሮች መታወቅ ያለባቸው። ኢቭን ቦታዎች እዚህ ቦታ ነኝ፣ እንደዚህ ቦታ እንገናኝ፣ እዚህ እንደዚህ አይነት ባይባሉ የሚል እምነት አለኝ። ከዛ ውጭ በስልክ በምናወራበት ሰዓትም ወሬያችን የተገደበ መሆን አለበት። በዛ ቢሆን አማራጮችን ብንጠቀም የሚል እምነት አለኝ። ከዛ ውጭ ደግሞ አላስፈላጊ እንቅስቃሴዎችን በቅርበት መከታተል አለብን። ይሄ እንግዲህ የመረጃና ደህንነት እንቅስቃሴዎችን ለመሪዎቻችን ክብር ስንል እያንዳንዱን እንቅስቃሴ በቅርበት መከታተል አለብን የሚል እምነት አለኝ። መሪዎቻችንም ከእንደዚህ አይነት ዋዘኛ ወጥተው እያንዳንዱ እርምጃቸውን እንቅስቃሴያቸውን ጥንቃቄ በተሞላበት መራመድ አለባቸው የሚል ምክንያቱም ጠላት አሁን ተሸንፏል፣ 100% ተሸንፏል። አሁን ያለው አማራጭ ጎሳዎችን፣ ጎጦችን፣ ሰፈሮችን እየከፋፈለ ጊዜውን ማራዘም ነው የሚፈልገው። ከዛ ውጭ ደግሞ እንደዚህ አይነት የድሮን ጥቃቶችን ፈጽሞ ከምንም ነገር የውሸት ፕሮፓጋንዳ መስራት፣ የሆነ ቦታ ላይ ይተኩሳል፣ ጨፈጨፍኩኝ፣ እንዲያረኩኝ የሚል ነገር ስለሆነ ስለዚህ ለዚህ ደግሞ ለጠላት አመች አለመሆን፣ ጠላት 2 አስበው ከሆነ እኛ 4 ማሰብ አለብን። በዚህ ልክ ነው መሆን ያለበት የሚል እምነት ነው ያለኝ። አሸናፊዎች ነን። ጠላት በቀባጠረው በዋሻው ልክም ስላልሆነ በየሰዓቱ እየተማረከም ስለሆነ አማራጭ የሚጠቀምባቸው በተለይ እነዚህ የስልክ ግንኙነቶች፣ የተለያዩ እንቅስቃሴዎችን ራሳችን ቆጥበን መንቀሳቀስ አለብን የሚል እምነት ነው ያለኝ በኔ በኩል። ምናልባት በህዝቡ በኩልስ ሊወሰዱ የሚገባቸው ጥንቃቄዎች ካሉ ምናልባት ወታደራዊ እንቅስቃሴ ከሚደረግባቸው አካባቢዎች ከመራቅ አንጻር አላስፈላጊ የሆኑ መሰባሰቦች ሃይማኖታዊ ሊሆኑ ይችላሉ፣ የእድር የምናምን ስብሰባዎች በሚኖሩበትም ጊዜ ጥንቃቄ እርምጃ ከመውሰድ አንጻር ምናልባት የምትለው ነገር ካለ? በጣም ጥሩ አመሰግናለሁ። ትልቁ ነገር እንግዲህ የትግላችን የጀርባ አጥንት ማህበረሰባችን ነው። ማህበረሰቡ እንግዲህ እንደምታየው ያው በተለይ የአማራ ህዝብ እንደየመታችን ኦርቶዶክስም፣ እስልምና እምነት ተከታይም ሌሎችም የተለያዩ በዓላቶችን እናከብራለን ሁላችንም። ስለዚህ በእንደዚህ አይነት ነገሮች አንደኛ የሰዓት አጠቃቀማችን ውስን መሆን አለበት። ለረጅም ሰዓት ተሰብስቦ መጠበቅ የለብንም። ማህበረሰቡ አሁንም እየተሸወደ ያለው ሰዓትን ማራዘም፣ ቁጭ ብሎ መቆየት፣ መዘግየት ነገሮች አሉ፣ መከማቸት ጉዳዮች አሉ። አንድን ቦታ በተደጋጋሚ ማዘውተር አለ። ከዚህ መቆጠብ አለበት። አሁን ያለው ነገር ምንድነው? እንደ ዝንጀሮ ሁሉንም አበላሽቼ ልሙት አይነት ነው ይሄ ስርዓት እያደረገ ያለው። ስለዚህ ማህበረሰቡ ከምን ጊዜውም በላይ አካባቢውን ዛሬ የተሰበሰበበትን ቦታ ነገ መድገም የለበትም፣ ከነገ ወዲያ መድገም ኢቭን ጧት ተሰብስቦ ከሰዓት ላይ መድገም የለበትም። የሽምግና ወግና ባህል ያለንን የተለያዩ ድር ማህበራት ይኖሩናል። በእስልምና እምነት ተከታዮችም እንደዚህ የተመሳሳይ የራሱ የሆነ ወግና ባህል ያለው ማህበረሰብ ስለሆነ
በዚህ ላይ በአንድ ቦታ ላይ መሰባሰብ የለበትም የሚል እምነት ነው ያለኝ። የገበያ ቀናትን ሰዓታትን መቆጠብ በቃ ማለት በጧት ተሰብስቦ ቶሎ የመጨረስ የመበተን ሁኔታዎችን መልመድ አለበት። ምክንያቱም አሁን የአማራ ፋኖ አማራ ነው፣ አማራም ፋኖ ነው። ስለዚህ የሚደረገው ምንድነው የአማራን ህዝብ እየተበቀለ ያለው። ስለዚህ ብቀላው እንደቀጠለ ስለሆነ ጥንቃቄ ማድረግ አለበት። ከዛ ውጭ ደግሞ በተለይ በእርሻ ማሳዎች ላይ እንቅስቃሴ ጠላት በዛ አካባቢ ተከሰተ ሲባል ቀድሞ ራስን የመከላከልና ራስን የማጥፋት መሰወር። አሁን አርሶ አደሮች እየሞቱ ነው ያሉ። እዚህ አካባቢ በጣም በርካታ አርሶ አደሮች የተረሸኑበት ሁኔታ አለ። በተስካር ላይ በድሽቃና በቦምብ የታገዘ ውጊያዎች አድርጎ ተስካር ላይ የተገደለበት ሁኔታ አለ። እርሻ ላይ ትራክተር ጭኖ አዝመራ ለመሸከፍ የሄዱ አርሶ አደሮች ላይ ጭፍጨፋ የፈጸመ ነው። ስለዚህ ጠላት ተንቀሳቀሰ ሲባል መኪናውን ወደ ጣሻ ገብቶ ወይም የሆነ ቦታ ሰውሮ ራሱን መከላከል አለበት። አሁን የአማራ ህዝብ ከምን ጊዜውም በላይ መጠንቀቅ ያለበት ጉዳይ ይሄ ነው። ይሄ ግድየለሽነት አካሄድ ቁጭ ብሎ ማላዘን፣ ቁጭ ብሎ መቆዘም አያስፈልግም። ስለዚህ ሁሉም አማራ ነው። ፋኖማ ፊት ለፊት የመግጠም አቅምም ሞራልም ስላለው እየገደለ ነው የሚሄደው። ንጹሃን ዜጎች ግን የመጨፍጨፍ እድላቸው ሰፊ ነው። ስለዚህ ይሄ ላይ መቆጠብ አለበት። በመኪና ተከማችቶ የመሄድ ጠላት በዚህ መጣ ሲሉት ምንም አያደርገኝም እኔ ሲቪል ነኝ ብሎ የመሄድ ሁኔታዎች አሉ። እነዚህ በቃ ከመስተካከል አለባቸው። ስለዚህ ጠላት መጣ ሲባል የሚገለው ማለት ነው አማራ ነው የሚገለው። ፋኖማ መንግስት ከያዘው በላይ ታጥቋል ኦልሬዲ። ስለዚህ ፊት ለፊት ገጥሞ አሸንፎ ደምሶ ማርኮ የሚሄድ አካል ነው። ስለዚህ ማህበረሰቡ ግን ይሄንን ጉዳይ መጠንቀቅ አለበት የሚል ነገር ነው። ወቅቱ ሰብል ክወና ነው ያለው። አሁን እርሻ ይሄዳል ከቦታ ቦታ። ጠላት መጣ ሲባል መኪና ከሆነ መኪና ወደ ጫካ ገብቶ ራሱን መደበቅ አለበት። ከቦ አለመሄድ ተናዶ ስለሆነ የሚሄደው ፊት ለፊት ያገኘውን መግደል ነው የሱ ሽንፈት። በቃ ሲሸነፍ እንዳልኩ ንጹሃን ሰዎች ነው የሚጨፈጭፈው፣ ህፃናትን ነው የሚጨፈጭፈው። በዛ ልክ ስለሆነ ጥንቃቄ ማድረግ አለበት። ከዛ ውጭ ማህበረሰቡ እያንዳንዱ የምንሻም የአድማ በታኝም በለው ይሄ ጸረ ሽምቅ መከላከያ ሲንቀሳቀስ ማህበረሰቡ አስፈላጊውን መረጃ ለፋኖ ሪፖርት ማድረግ አለበት። እዚህ ቦታ ተገኝቷል ብሎ ሪፖርት ማድረግ አለበት። ምክንያቱም ትግሉ የፋኖ ብቻ አይደለም፣ የምንለው የአማራ ህዝብ ነው። የምንለው ለተገፋው ህዝብ ነው የወጣ ነው። በዚህ ልክ አውቆና ተገንዝቦ እያንዳንዱን እርምጃ አስተውሎ መራመድ አለበት የሚል እምነት ነው ያለኝ። መልካም። አርበኛ አስቻለው አለባቸው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ሁለተኛ ሚኒስቴር ካሳኮር የቆራ ኦሜድላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ በቀጠናው ያሉ አጠቃላይ ሁነቶችና የአገዛዙ ኃይል በትላንትናው ዕለት የድሮን ጥቃት ከፈጸመ በኋላ በርካታ የፋኖ አባላትና አመራሮች ላይ እርምጃ ወስጃለሁ ማለቱን በተመለከተ ትክክለኛ ሁነቱና የተፈጸመው ምንድን ነው የሚለውን ዝርዝር መረጃ ለአድማጭ ተመልካቾች ስላደረስክልን፣ አጠቃላይ የድሮን ጥቃትን በተመለከተ የወሰደ የሚገቡ የጥንቃቄ እርምጃዎችን በተመለከተም ሀሳብክን ስላካፈልከን እጅግ አድርገን ነው የምናመሰግነው። በዓለም አቀፍ ፋኖ ሚዲያ ስም ወደ አድማጭ ተመልካቾቻችንም ከኛ ጋር በመቆየት ዝርዝር ሁነቶችን ስላደመጣችሁ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። እኔ ወንዳለ ቢክት ነኝ። ዓለም አቀፍ ፋኖ ሚዲያ ዕለታዊ መዋዕለ ፋኖ ዜና ጥንቅሮችና እንደዚህ ዕለታዊ ወቅታዊ ዝግጅቶችን ወደ እናንተ ማቅረቡን አሁንም አጠናክሮ ይቀጥላል። ለነበረን የአብሮነት ቆይታ እጅግ አድርጌ አመሰግናለሁ። አርበኛ አስቻለው አለባቸው ባለበት መልካም ጊዜ እንዲሆነ ድል እንዲገጥምህ ተመኝቻለሁ። መልካም ጊዜ። አመሰግናለሁ።